አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትናንት እንግዲህ ጨረቃዎቻችን ሀይሚዬ ያው ከቤት ወጣሁ ምናምን ባለችው ነገር ብዙዎቻችሁ ተጨንቃችሁ በቃ እያለቀሳችሁ ብዙ ነገር ውስጥ የገባችሁ ልጆች አላችሁ። ምናምን በቃ ተለያዩ ማለት ነው ምናምን እያላችሁ ተስፋ የቆረጣችሁ ልጆች አላችሁ። እና ውዶቼ ስፔሻሊ ዛሬ በማዳም ቅመሞች የኔ ውዶች የስራ ባልደረቦቼ አንዳንድ ነገር ለማለት ነው የመጣሁት ማለት ነው። እና ሀይሚዬና ብሩኬ መቼም አይለያዩም። ሲቀጥል ደግሞ ማለት ነው እኔ በጣም ብዙ ጊዜ እናገራለሁኝ እዚህ ጋር ሳይድ ይዘው የሚሳደቡትን ምናምን በቃ እንዲህ ነው ምናምን የሚሉትን ተዋቸው። ትላንትም አስቀድሜ ተናግሬ ነበር ማለት እንዳትደናገጡ፣ እነሱ ስራ ላይ ናቸው አሁን ላይ ምንም አይለያዩም፣ አታስቡ፣ ሀይሚዬም ተመልሳ ትመጣለች ምናምን ሁሉም ነገር ይስተካከላል ምናምን እያልኩኝ ያው ያለውን አንዳንድ ነገር ተናግሬ ያለው። ግን አንዳንዶቻችሁ ደግሞ ምንም ቢሆን እማታምኑ አላችሁ። በቃ በጣም አእምሯችሁን በጣም እንትን ያላችሁት ማለት ነው። እና አይኖ ጭንቀታችሁ የሆነ ሀሳባችሁ ምናምን እረዳለሁ። የምሬ ነው። በጣም ከመውደዳችሁ የተነሳ ነው። እኔም ሳልጨነቅ ቀርቼ አይደለም፣ እጨነቃለሁ፣ አስባለሁኝ በጣም የሆነ እነሱ በደስታ ሲመጡ እንጂ ፊታቸው ቅርዝዝ ብሎ እንኳን ካየው በጣም ነው የማስበው የምጨነቀው ማለት ነው። ግን ደግሞ እዚህ ጋር ስራና ስራ መሆኑን እስኪ እንረዳ። የምሬ ነው። ወደ ራሳችሁ ተመለሱ ነው እምላችሁ ማለት ነው። እና ትናንት እንግዲህ ብሩኬ ስቶሪ ላይ ያድርጓል፣ ዛሬም እንደዚሁ ስቶሪ ላይ ያድርጓል። ዛሬ ያው ፈጣሪውን እንትን እያለ ነው ያለው። ትናንት ደግሞ ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፎካከረ ነው እንዳይረፍድብን የሚል የእናት እንትንና ልብ ቅርጽ አድርጎ ምናምን ስቶሪ ላይ አድርጎ ነበር ማለት ነውና አንዳንዶቻችሁ ይሄን በብዙ መንገድ የምትተረጉሙት አላችሁ። እና እውነት ነው፣ ትክክል ነው። ወንድ ልጅ ያው እናቱን ይወዳል ይባላል አይደለ? በብዛት ሴት ልጅ አባቷን፣ ወንድ ልጅ ደግሞ እናቱን ይባላል በአባባል እንኳን ማለት ነው። ግን ደግሞ ያው ከዛ መካከል ደግሞ ፈጣሪ የባረከው ነው እንጂ እናቱን የሚጦረው እናቱን የሚያገለግለው አንዳንዱ ታዩታላችሁ ወጥቶ ስንት ነገር እንደሚናገር እናቱን የማያከብረው እንዳለና በጣም ብዙ ማለት ነው። በዛው ልክ ደግሞ እናቱን የሚያከብር ላይክ እንደ ብሩኬ በጣም ለእናቱ ብዙ ነገር ብዙ ዋጋ የሚከፍል ልጅ አለና ብሩኬ ያለው ነገር ትክክል ነው ማለት ነው። ያው እንዳይረፍድብን ነው ያለው። አዎ ልክ ነው። ማርፈድ የለብንም። እናቶቻችንን ሳሉ መንከባከብ መቻል አለብን። አባቶቻችንንም እንደዚሁ በቃ አለ አይደለ የሚገባቸውን ነገር የሚያስፈልጋቸውን ነገር ማድረግ መቻል አለብን ማለት ነው። በህይወት እያሉልን ነው መንከባከብ፣ ሳሉ ነው በቃ የሚያስፈልጋቸውንም ነገር አለሁላችሁ ማለት የልጅን እንትን መወጣት ያለብን ዛሬ ላይ ነው ማለት ነው። አሁን ነው ማለት ነው። እና ማርፈድ የለብንም። እና እናቶቻችንን አላህ ረጅም እድሜ ከጤና ጋር ያድልልን ይስጥልን። አባቶቻችንንም አላህ ረጅም እድሜ ከጤና ጋር ይስጥልን ማለት ነው። አሁን ላይ ከኛ የሚጠበቀውን ነገር ማድረግ ነው ማለት ነው ውዶቼ። እንግዲህ ወደ ሌላው ስገባ ማለት ነው ይሄን የበፊቱን ፖስት አምጥቼዋለሁኝ። የሆነ ታይም ላይ ታስታውሱ ከሆነ ሀይሚዬና ብሩኬ እንደዚህ ትቅፍቅፍ ብለው በሚያሳዝን ሁኔታ ፖስት አድርገው ነበር ፎቶ ማለት ነው። እና ማታ እስከሚደርስልን ድረስ ቴሬር በቴሬር ሁነን በጣም እየተጨናነቅን በቃ የሚያለቅስም ብዙ አለ ምናምን ምን ተፈጥሮ ነው ምን ሆነው ነው እያልን ማለት ነው። ማታ እስከሚደርስ ድረስ በጣም ቸኩለን ነበረ ማለት ነው። እና ምን ይላል ከላይ ትላንት ስቀን ዛሬ እንከፋለን፣ ህይወት እንደዚህ ናት። አንዳንድ ጊዜ ቤተሰቦቻችን የማንፈልገውን ነገር እንድናደርግ ያስገድዱናል። ብቻ ማታ ጠብቁን የሚል ነገር ፖስት አድርገው ነበረ ብሩኬ ማለት ነው። እና ይህን ነገር ያደረጉት ተመካክረው ነው። እና ማታ ላይ በጣም ብዙ ሰው በቃ ምን ይሆን ምን ተፈጥሮ ይሆን ወይኔ ጨረቃዎቼ ምናምን እያለ ያው ኦዲየንስ እርብሽብሽ ብሎ ነበር ማለት ነው። እኔ ራሱ በጣም ጭንቀት ውስጥ ገብቼ ነበር ምን ተፈጥሮ ነው እያልኩ ማለት ነው። ከዛ ማታ ደርሶ ስናየው ፕራንክ ነው፣ ሀይሚዬ ናት ፕራንክ ያደረገችው ብሩኬ ማለት ነው። እና ያው ታስታውሱ ከሆነ በቃ ቤተሰብ አስገድዶኝ ነይ ቶሎ እያለኝ ነው። ማን ነው ቤተሰብ ነይ ቶሎ እያለኝ ነው ሳይሆን ቤተሰብ ሌላ ሰው ሊድረኝ ነው ምናምን ነገር ለሌላ ሰው ሊድሩኝ ነው አይነት ነገር ብላ ፕራንክ አድርገው ነበር ብሩኬ ማለት ነው። ያው ትምህርት ነው፣ እነሱም ለትምህርት ነው ያን ነገር ያመጡት። ብዙ ሰዎች በቤተሰብ ግፊት በቤተሰብ ትዕዛዝ ብቻ የማይፈልጉት ህይወት ውስጥ እንደሚገቡ ለማስረዳት ያክል ነው። ግን ደግሞ እኛ ማታ እስከሚደርስ ድረስ በጣም በጭንቀት ነበር ያለቅ ነው ማለት ነው። እና የሆነ ነገር ስቶሪ ላይ ባደረጉ ሰዓት የሆነ ዘፈን በለቀቁ ሰዓት
አለ አይደለ እንደዚህ እንደ ትላንትናው አይነት ቪዲዮ ባመጡ ቁጥር እኛ ራሳችንን ጭንቀት ውስጥ ወይም ደግሞ ሌላ ሙድ ውስጥ መክተት የለብንም። መረጋጋት መቻል አለብን ውዶቼ። እነሱ አንዳንዴ እንደዚህ የሚያስደነግጥ ነገር የሚያደርጉት ምንድነው? ሰው በጉጉት እንዲጠብቅ ሰስፔንስ ሆኖ እንዲጠብቅ ነው። ገባችሁና? አንዳንድ ጊዜ የስራውን ባህሪ መረዳት መቻል አለብን። በቃ ሁል ጊዜ እኛ በፈለግነው ሁል ጊዜ ስቀው ተጫውተው ሊመጡ አይችሉም። እና የሆነ ነገር በተፈጠረ ቁጥር ራሳችንን ባንጎዳ መልካም ነው። ትላንት አሁን ሀይሚዬ ተሰናበተችው ምናምን ተብሎ በተለቀቀልን ቪዲዮ በጣም ብዙዎቻችሁ ራሳችሁን ጎርታችኋል። እኔ እንደሰማሁት ደግሞ አንዷ ጭራሽ ካንስሌሽን ተደርጋ ወደ ሀገሯ እንደተላከች ምናምን እየተወራ ነበረ። እና እኔ አውቃታለሁ ልጅቷን፣ ግን ደግሞ ወደ ሀገር ትግባ አትግባ በዚህ እርግጠኛ አይደለሁም። ግን ደግሞ ካንሰል እንደተደረገች ሲወራ ነበር ማለት ነው። እና ለምን በዚህ ልክ ውዶቼ፣ ለምን የመጣንበትን አላማ እንረሳለን? ለምን እንዴ? ለራሳችሁ ህይወት እናንተ የምትኖሩለት ሰው የለም እንዴ? እናንተ ለራሳችሁ የምትኖሩለት ሰው እንኳን ባይኖር ለራሳችሁ እኮ መኖር መቻል አለባችሁ እንዴ? ምን ሆናችኋል? ሀይሚዬና ብሩኬ ማለት ነው ቪው አጥተው አይደለም እንደዚህ አይነት ስራ የሚሰሩት፣ እንደዚህ አይነት ድራማ የሚሰሩት። ነገር ግን እነሱ እዛ ጋር ብዙ ወጪ አለባቸው። የቤት ክራይ ብዙ 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 ነገር አለባቸው። በጣም ብዙ ወጪ አለባቸው። የኑሮ ውድነት በጣም ተቃጥሏል ዛሬ ላይ ኢትዮጵያ ላይ ማለት ነው። እና እንደዚህ አይነት ነገሮችን የሚሰሩት ለምንድን ነው? በቪው ልክ ነው ብር የሚከፈለው። ዩቲዩብ ብር የሚከፍለው በቪው ልክ ነው። ቪው በጣም ከፍ ያለ ከሆነ ጥሩ ብር ታገኛላችሁ፣ ዝቅ ያለ ከሆነ ዝቅ ያለ ብር ነው የምታገኙት። ገባችሁ? እና እንደዛ ነው የዩቲዩብ አሰራር፣ እንደዛ ነው በቃ። እና አሁን ለምሳሌ 200 ኬ የታየው ቪዲዮ እና 100 ኬ የታየው ቪዲዮ አንድ አይደለም፣ ክፍያው ይለያያል ውዶቼ። አሁን ለምሳሌ ሰብስክራይብ የሚያስፈልገው ብዙ ኦዲየንስ ብዙ ተከታይ እንዲኖራችሁ ነው። ገባችሁ? ብዙ ተከታይና ብዙ ኦዲየንስ ሲኖራችሁ ደግሞ በምትለቁት ቪዲዮ ብዙ ቪው ይኖረዋል ማለት ነው። እይታ ብዙ ይኖረዋል። ገባችሁ? እና ሰብስክራይቡ ለዛ ነው የሚያገለግለው። ቪው ደግሞ ለክፍያው በጣም አሪፍ ቫሊዩ አለው። ገባችሁ? እይታው ከፍ ያለ ሲሆን ከፍ ያለ ደሞዝ ነው፣ የተሻለ ደሞዝ ነው የሚከፈላችሁ። ዝቅ ያለ ከሆነ ዝቅ ያለ ነው የሚከፈላችሁ። መካከለኛ ከሆነ መካከለኛ፣ ላይክ እንደዛ ማለት ነው። እና ቪዋቸውን ለማሳደግ ያክል ሰው ደግሞ የሚፈልገው እንደዚህ አይነት ግርግር ስለሆነ ነው። ገባችሁ? እንጂ ሀይሚዬና ብሩኬ እስከዛሬ ድረስ እንደዚህ አይነት ነገር ውስጥ ውጥንቅጥ ውስጥ ገብተው አያውቁም። ያው እንደምታውቋቸው በጥሩ ነገር ነው አብዛኛውን ሲመጡልን የነበረው። ግን ደግሞ አሁን ላይ በቃ መስራት አለብን፣ አሁን ላይ የተሻለ እንትን ማግኘት አለብን ብለው ሲያስቡ ደግሞ እንደዚህ አይነት ነገር ይዞ ይመጣሉ። ገባችሁ? እንደዚህ አይነት ነገር ይዞ የሚመጡት ደግሞ ሰው የሚፈልገው የዚህ አይነት ነገር ነው። እያያችሁት ነው። እናንተ ራሳችሁ መታዘብ ትችላላችሁ። ገባችሁ? በእነሱም መፍረድ አይቻልም። እና እየሰሩ ያሉት ስራና ስራ ነው። የቀድሞውን ድራማ አልተጠናቀቀም ነበር ሲጀመር። ስለዚህ ታግሰን ሶብር አድርገን መጨረሻውን ማየት ነው ያለብን እንጂ ኮሽ ባለ ቁጥር ራሳችሁን አትግዱ። የወጣችሁበትን አላማ አትዘንጉ። ራሳችሁን አስቀድሙ። ከራስ በላይ ሰማይ ይባላል። አሰሪዎቻችሁም ጋር እንዳትጋጩ፣ ስራችሁን እንዳታጡ። ከዛ የልብ ድካም የምናም በቃ ብዙ ነገር ያለባችሁ ሰዎች አላችሁ። አሁን ላይ ጊዜው የረመዳን ወር ነው፣ የጾም ወር ነው። የክርስቲያን እህቶች የጾም ላይ ናችሁ። ዱአ እያረጋችሁ ምናምን ወደ ራሳችሁ ተመልሳችሁ ጾሙን ጾሙ። ከዛም ለነሱም ዱአ አድርጉላቸው፣ ጸሎት አድርጉላቸው እንጂ ከዛ ውጭ እነሱ እየሰሩ ያሉት ስራ ነው። ምንም የሚፈጠር ነገር የለም። አይለያዩም እነሱ። አታስቡ። እኛ እንደዚህ የምንለው እናንተን ለማረጋጋት ብቻ አይደለም፣ የእውነትም ይሄ ስራ ስለሆነ ነው። ገባችሁና አንዳንዴ ቆም ብለን እናስብ ውዶቼ፣ ስለ ራሳችን እናስብ። በቃ እንዴ ምን ሆናችኋል? ራሳችሁን አስቀድሙ። ትናንት አሁን ያቺ ልጅ ወደ ሀገር እውነት ሆኖ ከገባች ሀይሚዬና ብሩኬ አሰሪዎቿን አውርተው የሚያስመልሷት ይመስላችኋል? ምን አይነት አስተሳሰብ ነው ያላችሁ እናንተ? ስራችሁን አትጡ እንዴ! ለራሳችሁ ኑሩ። ምን ሆናችኋል? እነሱ እየሰሩ ያሉት ስራ ነው። በቃ ተረጋጉ፣ ተረጋጉ። ሁሌም የምንለው ነገር ይሄ ነገር ስራና ስራ መሆኑ ግልጽ ሆኖ እያለ ግን እኔ ምን አይነት አስተሳሰብ እንዳላችሁ አላቅም። አንዳንዶቻችሁ በቃ እውነትም የምታስመስሏቸውና አንዳንድ የዋህ ልጆችን በቃ አይ ስራ አይደለም ብለው እንዲያምኑ የምታረጓቸው እዚህ በቃ በጣም ከእናንተ የማይጠበቅ አሁን ትልልቅ ነን የምትሉ ሰዎች እናንተ በምታወሩት ወሬ ነው በቃ እነሱ አይምሯቸው እየተበወዘ ያለው ሁሉ ማለት ነውና እባካችሁ ተው፣ ወደ ራሳችሁ ተመለሱ እህቶች። ስፔሻሊ አረብ ሀገር የምትኖሩ እህቶቼ እባካችሁ ራሳችሁን ጠብቁ። አሁን ላይ ስራ በጣም ይበዛባችኋል። ምናምን ዘይት አለ፣ ምን አለ፣ መብራት አለ፣ ምን አለ፣ በጣም ብዙ ነገር አለና ከእንደዛ አይነት ነገር ራሳችሁን ጠብቁ። እንደዚህ አይነት ነገር ፖስት ባያችሁ ቁጥር ምናምን ራሳችሁን
ሌላ ነገር ውስጥ አትጨምሩ። ተረጋጉ፣ ወደ ራሳችሁ ተመለሱ። እና ውዶቼ ሀይሚዬና ብሩኬ በብዙ መንገድ የመጡ ልጆች ናቸው። ቀላል አይደለም፣ ህይወት ነው ይሄ፣ ቀልድ አይደለም መለያየት ምናምን። እና እነሱ ፐርሰናል ላይፋቸውን የራሳቸውን አያወጡ ሚዲያ ላይ። በቃ የእውነተኛ ጸብ ከተፈጠረ ራሱ ከካሜራ ጀርባ ይፈታሉ እንጂ እዚህ ጋር መጥተው እዚህ ሚዲያ ላይ መጥተው ገመናቸውን አይበትኑም ማለት ነው ውዶቼ። እና ማሰብ መቻል አለባችሁ ሁልሽም ማለት ነው። ራስሽን ጠብቂ። እና ውዶቼ ዛሬም ነገም የምላችሁ ነገር ሀይሚዬና ብሩኬ መቼም አይለያዩም። ፈጣሪ ምቀኛቸውን በቃ በእነሱ መጥፎ ነገር የሚያሰረውን ሰው ይያዝላቸው፣ አላህ ይጠብቃቸው። ወደ ራሳቸው መመለሳቸው አይቀርም እና ስቀው ተደስተው ተጫውተው መምጣታቸው አይቀርም። እሱ ነገር ቅርብ ነው ደግሞና ምንም ነገር አታስቡ፣ አትጨነቁ። ሀይሚዬም ብትሆን ቤተሰብ ያላት ልጅ ነች። ወንድሞች አሏት፣ እህቶች አሏት። ምንም የሚያሳስብ የሚያስጨንቅ ነገር የለም። ብሩኬ ከጎኗ ነው፣ ሁሉም ከጎኗ ነው። ገባቸው። ይሄ ስራ ስለሆነ ነው በዚህ መንገድ እንትን ያሉት እንጂ አሁን ስራ ባይሆን ኑሮ ይህቺ ማን ነው አብሳላት የምትባለው ልጅ ዩቲዩብ ከፈተች አይደለ? ማን ነው ቤኪ ሸር አረገላት፣ ፍፄ ሸር አረገላት፣ ብሩኬ ሸር አረገላት። ከዛ በዚች ልጅ ቤት ደግሞ 1-2 ቪዲዮ ይሰራል። ከዛ በኋላ የራሷን የግሏን እንትን ትሰራለች። በቃ ሀይሚዬና ብሩኬም ወደ ራሳቸው ይመለሳሉ። የእዩም ጉዳይ ትወልድና ነገሮች ይፈታሉ ምናምን። በቃ እስከ ፋሲካ ድረስ ምናልባት እንትን ካሉ ነው ወይም ደግሞ በመሀል ያቆሙታል ማለት ነው። ጾሙን በተመለከተ እንግዲህ ሀይሚዬና ብሩኬ አይታችኋል። ይህን 2 ቀን መዝሙር ሁሉ ምናምን ስቶሪ እያረጉ ነበር። እኛ ወንጀለኞች ነን ምናምን ነገር እያሉ በቃ እንትን እያሉ ነበረ። እነሱ ራሱ የሚሰሩት ስራ ልክ እንዳልሆነ ምናምን ይረዳሉ። ግን በቃ ግድ ሆኖባቸው ነው። ገባችሁ? የተሻለ እንትን ለማግኘት ሲሉ ነው። ስለዚህ ራሳችሁን ጠብቃችሁ ስሩ ነው የምላችሁ። ከዚህ በፊትም ስቶሪ ላይ አድርገው እንደዚህ የሚያስደነግጥ ነገር ብሩኬም ዘፈን ሀይሚዬም ስቶሪ ላይ ምንድን ነው አንዳንድ ታሪኮች ያለ ደህና አሁን ያልቃሉ ነው ምናምን ነገር ብላ ፖስታ ነበር። እንባ ያቀረረ ነገር ኢሞጂ አድርጋ ነበር ምናምን። ምንድን ነው እያልን ስንረበሽ ከዛ ከትላንት ወዲያ አብሳላት ቤት ሄደች። ያ ነገር ተፈጠረ። ግን እነሱ ሀይሚዬና ብሩኬ ላይ ያየነው ነገር ሰላም ናቸው። ምንም የተፈጠረ የተለየ ነገር የለም። በቃ ገባችሁ? እና አሁንም ይሄ ነገር እንትን ያለው በአብሳላት ምክንያት ነው። ሀይሚዬም ትላንትና ያወጣችሁ እንጂ ሰላም ነበሩ እነሱ። ገባችሁና ምንም ነገር የሆነ ነገር ሲያደርጉ በቃ አንደንግጥ። ከዚህ በኋላ እንማር። በቃ ሀረር ሊሄዱ እያሉ ራሱ የዛኔ ፕራንክ አድርገውን ነበር እንዳያችሁትና በቃ ከሀይሚዬ ጋር የተቀያየሙ ነበር የመሰለን። እርብሽብሽ ብለን ተጨንቆ ኦዲየንስ ሁሉ ምናምን። ብሩኬ ደግሞ በቃ ብለሽ ከተነሳሽማ ምናምን እያለ የሚለውን እንትን አድርጎ ይሁን እንጂ ሌላ ምን እላለሁ፣ ደግ ደጉን እመኝልሻለሁ እያለ ፖስት አድርጎ ነበር። በቃ ያንን ስንሰማ ደግሞ እርብሽብሽ። ከዛ ምን ሆነ? ሌላ ሴት በጀርባ ሆና ምናምን ተነስታ ፎቶ ፖስት አረጉልን። መጨረሻ ላይ ሀይሚዬ ነች። አይ ወላሂ። እና ራሳችሁን ጠብቁ ውዶቼ፣ ራሳችሁን ጠብቁ። በቃ ደጋግሜ የምነግራችሁ ነገር ይሄ ሳይድ ይዛችሁ አሁንም ስድብ ላይ ያላችሁ ሀይሚዬ እየተጎዳሽ ነው፣ ሀይሚዬ እንደዚህ እየሆነች ነው፣ ሀይሚዬ በቃ እንደዚህ ነው ምናምን እያላችሁ በጣም የተሰማችሁ ሰዎች አላችሁ። አይነው በበጎ ነገር አስባችሁት ነው። ከሴት ልጅ ማለት ሴት ልጅ እንደመሆናችሁ መጠን ስለተሰማችሁ ነው፣ እረዳችኋለሁ። ግን ደግሞ ከእናንተ በላይ የሚያስብላት ብሩኬ ያለ እዛ ጋ። ገባችሁ? ከሱ በላይ እኛ ልናስብላት አንችልም ማናችንም ቢሆን። ከዛ በመቀጠል ቤተሰብ ያላት ልጅ ነች ሀይሚዬ። የሚጠቅማትንም የሚጎዳትንም ጠንቅቃ የምታውቅ ልጅ ነች። ምንም አትሆንም ሀይሚዬ፣ አታስቡ፣ አትጨነቁ። ግን እሷን እንደዛ እያላችሁ ደግሞ ብሩኬን መሳደብ አግባብ አይደለም። ገባችሁ? ብሩኬ ስለሰደባችሁ ሀይሚዬ ደስ የሚላት እንዳይመስላችሁ። ስለዚህ በቃ በሁለቱ መሀል እየገባን ባንፈተፍት ጥሩ ነው። ሌላ መጥፎ ነገር ባንናገር መልካም ነው። ሁለቱን ይዘን መጓዝ ነው። ሀይሚዬና ብሩኬ መቼም አይለያዩም እና ራሳችሁን ጠብቁ እህቶቼ። ፈጣሪ ከእናንተ ጋር ይሁን። ጨረቃዎቻችን እንግዲህ ምንም አታስቡ፣ አትጨነቁ። ትግስት አድርጉ፣ ሶብር አድርጉ ነው የምላችሁ።